ማዘርዬ መቃብሯ ላይ ሐውልት አሰራለሁ ብዬ ቃል ገብቼ በምን በረድ እኮ ነው ቃል የገባው። ከየት አምጥተህ ቀለም ካልገባው ማዘርዬ መጣና ቀናችንን ጠብቀን ማስታወቂያ ለጥፈናል ነበር። አውርተኑት ነበር አይደል? አዎ ቀለም ኧረ እንደዛ እኮ አይደለም ማዘርዬ። እኛ ስለ ራሳችን ስናወራ ደስ አይለንም፣ ስራችን ይናገራል። ቢሆንም ግን ንገራቸው። እሺ 42 ያለውን ወይራ ቢልዲንግ እኛ ነን የቀባነው። ገባውን እኛ ነን የቀባነው። እዛ 49 ያለውን 49 ቀበሪቾ ቢልዲንግ ሙሉ ቀብተን የጨረስነው እኛ ነን ማዘርዬ። ወይ አንተን በካሬ ቅናሽ የሚቀቡ ሰዎች አግኝተን እኮ ገቡ ማዘርዬ። እንዲያምኑን ማን ነው የመጀመሪያውን ፍሎር እኛ በነፃ እንቀባውለታለን ማዘርዬ። ማዘር እንደዛ አይደለም። ይወደኝና ጠዋት እወጣለሁ ማታ እገባለሁ ያለምንም ስራ። ሚስት ልጆቼ እኔን ነው የሚጠብቁኝ። ቤት ስገባ ታዲያ እግርና እጄን ይዤ ነው። ታዲያ ልጆቼ እግሪ ብሉ ወይ ማዘርዬ፣ እግሪ ብሉ ወይ ማዘርዬ። እኔ ሚስትና ልጆቼ ሌላ ታሪክ ተናገር። ተመሳሳይ ታሪክ ተናገራለሽ ማዘርዬ። እኔ ደግሞ አያቴ ቅርብ ሰዓት ነው ያረፉትና ማዘርዬ መቃብሯ ላይ ሐውልት አሰራለሁ ብዬ ቃል ገብቼ በምን በረድ እኮ ነው ቃል የገባው። ከየት አምጥተህ ቀለም ካልገባው ማዘርዬ እንዴት ይችላል ማዘርዬ? አንተ ማዘርዬ ብለህ ስታበቃ ጣፋጭ ልታደርጋችሁ ሱካር ላግባባ ያማ አይደል? እናንተ ጉደኞች ናችሁ። በል ቁልፍ ይዤላችሁ ልምጣ ተባባላችሁ። እሺ ተስማሙ። ወይኔ ዘሪውን በሪሁን በላቸው። ስማ እኔ የባህል አባት ልጅ ምን አለ በለኝ 3 አመት ብቻ ስጠኝ። እንደዚህ አይነት G+3 ገንብቼ የራሴ ቀለም ቀቢ ባታ አንቺን አሸክልሻለሁ። በእውነት አይደል? እኔ እኮ ሞራልሽ አይዘርዬ ያቺ ሰርካለ የምትባል ቡና ነጋዴ ጋር ቡናዋን ብለህ ሳይሆን ያ ከኤደን ባህረ ሰላጤ የሚሰፋ ዳሌውን ለማየት ለመጓምጀት ትሄዳለህ። ሰው በሁለት ሲኒ ይነቃል፣ አንተ 13 ሲኒ ትጠጣለህ። ኦቨርዶዝ ሆነብህ አይደል? አይዘርዬ አንተ ሁሌ ስማ ቲክቶክ FYPን አስተካክል። ይሄ ሱፍ የለበሰ አነቃቂ እየመጣ የሚቀደደውን ቀደዳ እውነት ነው ብለህ አታስብ። የሚኖር ህይወት አለ። 100 ሚሊዮን ህዝብ እንደዚህ አይነት G+3 ሊኖር አይችልም። አንዳንድ ሰው የተፈጠረው ሊገነባ፣ እኛ ደግሞ የተፈጠርነው ሲገነቡ ልንቀባ። ሁሌ ሞራል አሰተማ ሸቀለች ሆነሽ መኛ ለነነነ ወንድምነት የኔ ጉድ። እኔ ጠጅ ጠምቶ የሚሰጠኝ አጥቻለሁ። የኔ እዚህ ከወንድ ጋር ተሰላሰለልኛለች። አሃ በሷ አድርጌ ጠጅ ፋለጧል። ይሄን እኮ መጠቀም አለብኝ። አንቺ እዚህ ከወንድ ጋር ተሰላሰለልኝ። ምንድን ነው አባቴ ነው እንዴ? ቆይ እኔ ተተሽ ከቤት ጋር እዚህ ትላፈለሽ። ይሄ ነው እንዴ አባትሽ? ባለፈው እኮ ሲጂ ስመለስ እኮ ትቦ ስር ተኝቶ ያኮራፋችኋለሁ። አዎ አንዳንዴማ እኮ ይጨራል ማለት ያው ትቦ ስር። አንቺ አባትሽ ላይ እንደዛ ትበኛ እዚህ ግም ለግም ጥግ ስር እንትን እያልሽ ባለፈው የጠበሽው በይፈረድሽ እኮ ጠጅ ቤት አግኝቶኝ 1 ብር ሊያልጋበዘኝ አንድ ዝም ብሎ ሰላም ብሎኝ አልፋል እንዴ? አንተ ስለ ጠጅ ብቻ እንዴ የምታስበው? እና ስለምን ላስብልሽ? በዚህ እድሜ ስለምን ላስብልሽ? ሰላም ነኝ ወደ ቤት እቺ ነኝ። ምን ማለት ነው? ቆይ ምን ማለት ነው? አንተ ቆይ ምን ማለት ነው? ቆይ ምን ማለት ነው? በጊዜ ነኝ ወራሳት ማም ተራለ ደግ ይሁን በቃ ነገ ትምጣ ከነውራት ትመጣለች። በቃ ይሁን በቃ እኔ ሁሌ ምችላል አሁን በዚህ ጠጅ ቤት ገብቼ ልጄን እንደ በሽተኛ በ2 ሊትር ጁስ ጥሎሽ ሰጠው አይደለ? ታዲያ ለምንድን ነው ራሳችሁን ችላችሁ ማትኖሩት? እኔ ልጅ እኔ ቤት ምትኖሩት ሌላ ቤት ምትበሉት ሌላ ቤት ነው። ድስት የላችሁ። እኔ ግራ ገባ። ኧረ አለን ጋሺ ምን ማለት ነው? ታዲያ ስሩበትና ብሉበታ እንዴ። ችባይ ሞላ ሞገባ ማርሸት ነው ቀለባ ብላ አግብታ አስጨፈረ ልጄን። ይኸው እንኳን ማርና እሸት ልታበላት የኔ ማር እንኳን ብለህ በቅጡ ስጠራ ሰምቼ አላውቅም። እኔ እስካሁን የሚያንገበግበኝ ማለት ነው ሁለቱም ተለዩ ከእናት ከአባታቸው የሚለው ዘፈን ሲከፈት እንደዛ ማልቀሴ እስካሁን ያንገበግበኛል። ኧረ ተው ጋሺ ለድሪያ ማታ ማታ እየመጣ ትወስዳታለህ፣ ጧት መታ ትመልሳታለህ። ፔንሲዮን ነው እንደ የምትኖር እኮ ጋሼ። እዛ ቤት እኮ ብቻዋን ከሚደብራት ብዬ እኮ ነው እዚህ ማመጣት እንዴ አይደለ? እሷ ቤት ብቻዋን ከሚደብራት እዚህ የመጣችሁ አብራችሁ ትውላላችሁ የኔ ቤት። እሺ ባለፈው እሷ አሟታል አልመጣም ማለችኝ ብለህ ብቻህን መተህ ከእናቷ ጋር እስከ 3ኛ ሲኒ ቡና እያንቃረርክ እያመሃሉ አልክም ነው። ከእናትየው ጋር የጀመርከው ነገር አለ። አንተን ስታይ ፈገግ ማለት ጀምራለች እናትየው። ምን ማለት ነው? ኧረ በስመ አብ በሉ ጋሼ። ራስ በል በእናትህ። እንደውም ራሷ መጣች። ነይ ስፈልግሽ ሰሚኛለሽ
አንቺና ባልሽን እዚህ ቤት ቀን በቀን ባያችሁ ከዚህ በኋላ ማለት ነው የባልሽን ፍሬ አፍርጬ ጾምሽን ነው ማሳደርሽ። አንቺ እንግዲህ የልጅ ልጅ እንዴ አባዬ ምን አጠፋን? እኔ እኮ ልጄን ለወንዴ ዳርኩ መስሎኝ ነበር እኮ። አንተ ባለፈው አንተ ኩሽና ሆነ እሷ ውጪ ልብስ እያጠበች ከልሰው ስትለኝ ነበረው አንተን ነው አይደለ? አዎ። እና ከለስከው ወይ ንገረኝ። ከልሼዋለሁ። አዎ። የሚከልስ ነገር ይከልስ። አንተ የወንድ ክልስ በቦክስ መከለስ ነበር። ኧረ አባዬ ባሊማ አትናገረው። ይቀራል እንዴ? ይቀራል። ገላግኛ አስቀረተሽ እንዴ? ሶፋዬን እኮ አረገበው አሰመጠው። በገዛ ቤትሽ እንት ቤት ለመግባት ከሱ ጋር ግፍ አይደለ እንዴ? ተጠርቶ እኮ ወጥ ይቀምሳል እኮ እንዳባወራ አይደል እንዴ? ይዘሽልኝ ሂጂ፣ ይዘሽልኝ ሂጂ። እሺ መቀርቀሪያ ዶክተር ኃይለ ብር እባላለሁ። ያው የዩኒቨርሲቲ ትምህርቴ ላይ እምብዛም ነበርኩ። በምንም ብለን አልፈን እንግዲህ ዶክተር ሆነናል። አንድ ቻፕተር ግን በስነ ስርዓት አጥንቼ ነበር። በስነ ስርዓት የቂጥኝን ቻፕተር ዶክተር በጣም ከባድ ራስ ምታት ነው ያመመኝና በቃ ይጠቀጥቀኛል፣ እንደዚህ ይወጋኛል። ዝም ብሎ ብርሃን ማየት አልችልም ምናምን። በተለይ ድምጽ የሰው ወሬ ማጨራሽ ነው የሚያስጠላኝ። ቃልች ሰው ራስ ምታት አለው በጣም ይወጋሃል። ከዛ ደግሞ ብርሃን ይከብዳል። ቂጥኝ ነው ይሄ ዶክተር። የጥሬ ስጋ በልቼ በጣም ወደኝ እያመመኝ ነው። ኦኬ ጥሬ ስጋ ኦልሬዲ መንስኤውን ካወቅሽማ በሽታውንም ለመለየት አይከብድም እኮ። ቂጥኝ ነው ይሄ። ምሳ የለም ላስቲ ወጥቼ ዶክተር ይወጣ እንዳንተ ሰው ወጣ ምሳ አይ ቂጥኝ ነው የሚሆነው። ያንቺ እንዴ ሳትመረምረኝ እንዴት ነው እንዴ ያስታውቃላ? ያንቺ ቂጥኝ ነው። ዝም ብለሽ የቂጥኝ ባያቸው ፋርማሲ ሰጡሻል። ዶክተር እንደው ባኮስ ልጄ ታሞብኝ እንደው ያጨስ ይቅም የነበረ ልጅ በአንድ ሌሊት ደህና ሆነብሽ። በአንድ ሌሊት ጨዋ ሆነ። በአንድ ሌሊት የጸባይ መቀያየር የቂጥኝ ምልክት ነው። ቂጥኝ እንግዲህ በተለያየ መንገድ ነው የሚመጣው። በተለያየ መንገድ ዝም ብለሽ የቂጥኝ መድኃኒት ስጡን ባያቸው ይሰጡሻል። ቂጥኝ ነው። አትጨራረቂ። ብዙ ሰው አዎ ቂጥኝ ነው በቃ ሂጂሽ። ችግር የለም ልጁ ደህና ይሆናል። ቂጥኝ ስለሆነ ነው ቂጥኝ ነው። እሺ እንዴት ያለ ቂጥኝ አንተ ስሚኝ፣ በጣም ካለመታጠቡ የተነሳ ገና ሐዋሲ ነካው ነው ማከክ የሚጀምረው። ላቡ ላይ ነው ሳሙና የሚመተው እያልኩሽ ነው። እኔ ግን በጣም ከመታጠብ የተነሳ እየታጠብኩ ያልበኛል። በቃ በኃይል ነው የምታጠበው። ማን አንተ ችጋራም ሻወር ገብተህ ስትወጣ አይደል እንዴ ብብቱን ሰንደል ከተህ የምታጨሰው? የዶሮራን ስለለ እኔ ትላንትና ግሮሰሪ ጆ ገባሁ ማለት ነው። ከዛ አስተናጋጁን ጠርቼ አንድ ያለቡ አምጣልን እስቲ ስለው የእጁን ነው ያወጣው። በጣም አይታጠብም እያልኩሽ። የበፊት ሚስቱ እኮ ለልደቱ ኮልጌትና ብሩሽ ነው የሰጠችው። አንተ የብብትን ጸጉር እንዲህ የምትነጪው የሼቨር ስለሌለ ሲጀመሪያ አንድ ፍሬ የለውም። ቴምር ነው በቃ ደግሞ በአንድ ፍሬ ምን ይሰራል? ምንም ስራ የለም እኮ በአንድ ፍሬ። ካልሲውን ላለማጠብ ብሎ እኮ ነው እግሩን በበረኪ ነው የሚታጠብ። ይሄ ማለት በችግር ይደፋሻል። ለራሱ የሚበላ የለው። ትላንትና ከአንድ ሰውዬ ጋር ተጣልቶ ሰውየው አፈር ከድሜ ነው ማስበላ ብሎ ሲዝትበት ሊበላ ፈገግ ብሎ የሳቀ ልጅ ነው። ያለፈው አመት ባለ ራሱ ዶሮ ግዛ ተብሎ ተልኮ ማለት ነው። ዶሮዋን እንደዚህ አቅፏት ሲመጣ ቆቆቆቅ ብላ ሞተች ዶሮ። ከዛ ቆቆቆቅ ያለችው ስናስተረጉም ኩስኩስ አልከኝ ብለው ነው የሞተችው ዶሮ አራሱ። ለምንድን ነው እሺ ባለፈው ሳምንት የለበሰውን ቦክሰር በዚህኛውም ሳምንት የደገምከው? ያኔ ይሄ ሰፈራችንን ሰራተኞችና ሞግዚቶች ማለት እያስረገዘ ወደ ሀገር ቤት አሁን ገጠር 17 ልጅ አለው። አንዱ ልጅ ራሱ ትላንትና ማለት ነው ማርና ከሰል ይዞ መጥቶ ጠይቆት ነው ሄዶ እያልኩኝ ነው። እስኪ ልጅም ምን ቆይ እንደው ማውርቼ ልምጣ። ይቅርታ ወንድሜ